በባህር ዳር ከተማ ዙሪያ የሚንቀሳቀሰውን የፋኖ ኃይል ለማጥቃት ከተለያዩ አካባቢዎች ተነስቶ በአራት አቅጣጫዎች ከበባ ለመፈጸም የሞከረው የብልጽግና ወታደር ተመቶ ተመልሷል። ጎንደር ብናት በተደረገ የደፈጣ ውጊያ በብልጽግና ሰራዊት ላይ ጉዳት መድረሱ ታውቋል። ጥቃት ለመሰንዘር እየተንቀሳቀሰ ባለው የጠላት ሰራዊት ላይ በተፈጸመ የደፈጣ ውጊያ 15 የሚደርሱት ሙትና ቁስለኛ መሆናቸው ተረጋግጧል። የተላለፈላቸውን መመሪያ ችላ በማለት የሄዱትን የምክክር ኮሚሽን ተሳታፊዎች በሁሉም ቀጠናዎች በቁጥጥር ስር እየዋሉ መሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ሚያዝያ 9 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በባህር ዳር ከተማ ዙሪያ የሚንቀሳቀሰውን የፋኖ ኃይል ለማጥቃት ከተለያዩ አካባቢዎች ተነስቶ በአራት አቅጣጫዎች ከበባ ለመፈጸም የሞከረው የብልጽግና ወታደር ተመቶ ተመልሷል። እንቅስቃሴ ያደረገው በርካታ ቁጥር ያለው የጠላት ብልጽግና ጦር ያሰበውን ሳያሳካ በፋኖዎች ጥምረት ተመቶ ተመልሷል ሲሉ የመረጃ ምንጮቻችን ተናግረዋል። ፋኖቹ ላይ ከበባ ለመፈጸምና ጥቃት አደርሳለሁ በሚል በአራት የተለያዩ አቅጣጫዎች ከበባ ለመፈጸም የሞከረው በርካታ ቁጥር ያለው የብልጽግና ጦር የፋኖ ኃይሎች በተናበበ መልኩ ባደረጉት የመከላከልና ያጠፋ መልስ ሰራዊቱ ከፍተኛ ሽንፈት ገጥሞት ተመልሷል ተብሏል። በተመሳሳይ አቸፈር ዲዳሞ እየተባለ በሚጠራው አካባቢ በተደረገ ድንገተኛ የደፈጣ ውጊያ ሰራዊቱ ከፍተኛ ጉዳት ደርሶበታል። ጠላት ከመነሻው መረጃው ቀድሞ የደረሰው የፋኖ ኃይል ባደረገው የደፈጣ ውጊያ ጥቃት ለመሰንዘር የተንቀሳቀሰው የብልጽግና ኃይል ሙትና ቁስለኛ ተደርጎ ተመልሷል። የፋኖ ኃይሎች ገዢ ቦታዎችን በመያዝ ጠላትን ሙትና ቁስለኛ በማድረግ ሁለት የሰራዊቱ አባላትን መማረክ ችለዋል። እንዲሁም ከዱር ቤቴ በመነሳት ወደ ሊበን ለመግባት የሞከረው የብልጽግና ወታደር በደረሰበት የደፈጣ ውጊያ ሰራዊቱ ሙትና ቁስለኛ ተደርጎበት አስከሬኑንና ቁስለኛውን እንዲለቅም ተደርጓል። ሊበን ለመግባትና በንጹሃን ላይ ጥቃት ለማድረስ የሞከረው የጦር ወንጀለኛው የብልጽግና ሰራዊት ያላሰበው ሽንፈት ገጥሞት ተመቶ ተመልሷል። በሌላ ዜና ጎጃም አግታና ጭስ አባይ እየተባሉ በሚጠሩ አካባቢዎች ከ24 በላይ ንጹሃኖች መጨፍጨፋቸው ተሰምቷል። በከባድ መሳሪያዎች ድብደባ የፈጸመው የጦር ወንጀለኛው የአብይ አህመድ ሰራዊት በፋኖ የደረሰበትን ሽንፈት በንጹሃኖች ላይ አካክሷል። በትናንትናው ዕለት በተለያዩ አካባቢዎች በደፈጣ ውጊያዎች ጥቃት የደረሰበት ሰራዊቱ በባህር ዳር ከተማ ዙሪያ በሁለት ቀበሌዎች ላይ የከባድ መሳሪያ ድብደባ በመፈጸም በርካቶችን በግፍ ገሏል። ጥቂት የማይባሉትን ከባድ ጉዳት አድርሶባቸዋል ነው የተባለው። በዚህ የጅምላ ጭፍጨፋ ህጻናትና ሴቶች ተጠቂ ሆነዋል የሚሉት የመረጃ ምንጮቻችን ወራሪ ሰራዊቱ የንጹሃን መንደሮችን ኢላማ በማድረግ ከፍተኛ ጥቃት ፈጽሟል። እንዲሁም የጦር ወንጀለኛው ሰራዊት ታሪካዊቷን የአንገር ቁስቋም ገዳምን ሙሉ ለሙሉ ማውደሙ ታውቋል። በውስጡ የሚገኙ ንዋየ ቅዱሳንና ታቦታትን ጨምሮ በመዝረፍ ቀሪውን ሙሉ ለሙሉ አውድሞታል ተብሏል። አብይ መራሹ ሰራዊት በትናንትናው ዕለት በይልማና ደንሳ ወረዳ አንገር ቀበሌ ጥንታዊ ገዳም አንገር ቁስቋም በውስጧ ከ10 በላይ ጽላላትን ደርባ የያዘ ሲሆን ዘራፊ ቡድኑ የሚችለውን በመዝረፍ ቀሪውን ደግሞ ሙሉ ለሙሉ አውድሞታል ሲሉ የመረጃ ምንጮች ተናግረዋል። የተላለፈላቸውን መመሪያ ችላ በማለት የሄዱትን የምክክር ኮሚሽን ተሳታፊዎች በሁሉም ቀጠናዎች በቁጥጥር ስር እየዋሉ መሆኑ ተሰምቷል። ፋሽስታዊ አገዛዙን እድሜ ለመጨመር በከፍተኛ ሁኔታ እየሰራ የሚገኘው ራሱን የምክክር ኮሚሽን ብሎ የሰየመው ተከፋይ ግለሰቦችን እየመለመለና እያስገደደም ጭምር መውሰዱ ታውቋል። ባህር ዳር ላይ ያው ለፋኖም ይሁን ለምን ትርጉሙን አላወቅነውም ውይይት አካሄደን መተናል። ስንመጣም በዛው ፕሮሰስ በዚህም በኮሎኔል ፈንታሁን ሙሃቤ የሚመራው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በድብቅ የምክክር ኮሚሽን ተልዕኮ ተቀብለው ሲመለሱ በቁጥጥር ስር ውሏል። ይህ ኮሚሽን ግለሰቦችን ከማስገደድም አልፎ ለሚፈልገው ዓላማ የመለመላቸውን ግለሰቦች እንደየደረጃው ከፍተኛ ገንዘብ ከፍሏል። በዚህም መሰረት ለሁሉም ተሳታፊዎች ከኮምቦልቻ እስከ ባህር ዳርና ላሊበላ ድረስ የደርሶ መልስ የአውሮፕላን ቲኬትን ጨምሮ ከካቢኔ ለተመለመሉ ከፍተኛ አመራሮች ለእያንዳንዳቸው 50 ሺህ ብር ሲከፈላቸው ከተለያዩ ሴክተሮች ለተመለመሉ ግለሰቦች 13 ሺህ ብር በመክፈል ያገዛዙን ተልዕኮ እንዲፈጽሙ መመሪያ ወርዶላቸዋል ተብሏል። በምስራቅ ጎጃም ዞን በጎንቻ ሲሶን ነፍሴ ወረዳ ባርጃኖ ቀበሌ የገባው የፋሽስቱ አብይ አህመድ ሰራዊት ትምህርት ቤቶችን ማውደሙ ተሰምቷል።
ባርጃኖ አንደኛ ደረጃ ትምህርት ቤትን ካምፕ ያደረገው የብልጽግና ሰራዊት ኮምፒውተሮችን፣ ቤተ መጻሕፍትና ንብረት ክፍል ውስጥ የሚገኙ የተማሪ መገልገያ ቁሳቁሶችን ሙሉ ለሙሉ አውድሟል። በተለያዩ አካባቢዎች ትምህርት ቤቶችን ወታደራዊ ካምፕ አድርጎ የሰፈረው የብልጽግና ወታደር የትምህርት ቁሳቁሶችን እያወደመ እንደሚገኝ ይታወቃል። በሸዋ ጠቅላይ ግዛት የግለሰብ ንብረቶችን ሲዘርፍ በነበረው የብልጽግና ሰራዊት ላይ እርምጃ ተወስዷል። የአማራን ሕዝብ ማህበራዊ ምስቅልቅል ውስጥ ለማስገባት ያለ የሌላ አቅሙን ተጠቅሞ ውጊያ ቢከፍትም ማሸነፍ ያልቻለው የብልጽግና ሰራዊት የግለሰብ ንብረቶችን መዝረፍ ላይ ተሰማርቷል። ዝርፊያ የለመደው የብልጽግናው አገዛዝ የለመደውን ድርጊት ለመፈጸም ሲንቀሳቀስ በሸዋ ጠቅላይ ግዛት የፋኖ ኃይሎች እርምጃ ተወስዶበታል። ወራሪው የብልጽግና ሰራዊት መነሻውን ከሸዋሮቢት አድርጎ 7 ኦራል ወታደራዊ ተሽከርካሪ ጭኖ ወደ አርመኒያ ሲንቀሳቀስ ከሸዋሮቢት ከተማ በቅርብ ርቀት ላይ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስቻለው ደሴ ክፍለ ጦር 4ኛ ሻለቃና በአካባቢው የሚገኙት አባት አርበኞች የጠላትን ሰራዊት ከጥቅም ውጭ አድርገውታል። የግለሰቦችን ንብረት እያጠና የሚዘርፈው የብልጽግና ወራሪ ሰራዊት ባለፈው ሳምንት በአርሜኒያ ከተማ የግለሰቦችን ንብረትና 4500 ሊትር ቤንዚል ዘርፎ መሄዱን ማህበረሰቡ ለእዙ አሳውቋል ተብሏል። ዛሬም ተመሳሳይ ድርጊት ለመፈጸም 7 ኦራል ተሽከርካሪ ጭኖ የተንቀሳቀሰው የብልጽግና ሰራዊት በአስቻለው ደሴ ክፍለ ጦር የፋኖ ኃይሎችና በአባት አርበኞች ከጥቅም ውጭ ተደርጎ ተመልሷል ተብሏል። በአራቱም ጠቅላይ ግዛቶች ግዳጅ ተቀብሎ በበርካታ ወደ ውጊያዎች ሽንፈት ያስተናገደው የብልጽግና ወታደር ስርዓቱን በመክዳት ላይ ይገኛል። በአሁኑ ሰዓት ሰራዊቱ ከአንድ ቀጠና ብቻ ከአንድ ሻምበል በላይ የሚሆን ጦር የስምሪት ቀጠናውን በመልቀቅ ፋኖን እየተቀላቀለ እንደሚገኝ የግንባር መረጃዎች ያሳያሉ። በተለይም አገዛዙ በአዲስ ያሰለጠናቸውና ግዳጅ የተቀበሉ ተመራቂዎች በአራቱም ጠቅላይ ግዛቶች ትጥቃቸውን በመያዝ ንጹሐንን የሚጨፈጭፈውን አገዛዝ አንተባበርም በሚል መክዳታቸውን ቀጥለዋል ተብሏል። በዚህ የመክዳት እንቅስቃሴ በርካታ ቁጥር ያላቸው አዲስ ተመራቂዎች የፋኖ ኃይሎችን እየተቀላቀሉ የሚገኙ ሲሆን በአካባቢያቸው የሚገኘውን የአርሶ አደር ማህበረሰብ እየተቀላቀሉ የሚጠፉትም ጥቂት አይባሉም ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።